ሰላም የኢትዮ ታይምስ ቤተሰቦች እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ ዜናዎችን ይዘንላችሁ ቀርበናል። በቅድሚያ አርዕስተ ዜና። ዘመነ ካሴ ለኢትዮጵያ ምክክር ኮሚሽን መልእክት አስተላለፉ። በመልእክቱም የመስፍን ቡድን ከብርሃኑ ጁላ ቡድን እኩል ወገቡን አስሮ አማራን የማጥፋት ዘመቻ ላይ ሰበር ሰካ እያለ ነው ያሉ ሲሆን እነዚህ ደመቀዝቃዛ ነፍሰ ገዳዮች ነገ በታሪክና በአዲስ አበባው ችሎት ፊት ከነብርሃኑ ጁላ እኩል አንገታቸው ተይዞ የሚጠሉትን ፍትህ ይጋታሉም ብለዋል። ዝርዝሩን አጠናቅረናል። ከትምህርት የቀሩ 7.2 ሚሊዮን የኢትዮጵያ ልጆች ጉዳይ በጣም ሊያሳስብ እንደሚገባ የትምህርት ሚኒስትሩ ብርሃኑ ነጋ ተናገሩ። ለተማሪዎች ከትምህርት ገበታ መስተጓጎል ዋናው ምክንያት በአገሪቱ ያሉ ግጭቶች እንደሆኑ የተናገሩት ብርሃኑ ነጋ እንደ ህብረተሰብ አይነክ ከሚባሉ ጉዳዮች መካከል አንዱ ትምህርት ሊሆን እንደሚገባ አስረድተዋል። አያይዘውም ለመምህራን ቤት ለመስራት እንዲችሉ የሚያግዝ የመምህራን ባንክ ለማቋቋም መታሰቡን ለምክር ቤቱ አስረድተዋል። ሌላኛው ዘገባችን ነው። ሲሮጥ ሲንደረደር ቡፋሎ የተባለውን እንስሳ ይመስል እንደነበር የተነገረለት የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ይጠቀሙበት የነበረው ዝነኛው ዳሽ 5 ወይም ቡፋሎ አውሮፕላን ከ37 ዓመታት በኋላ ተጠግኖ የበረራ አገልግሎት እንዲሰጥ ተደርጓል። ዝርዝሩን እናስደምጣቸዋለን። የትግራይ ክልል ኮሚኒኬሽን መስሪያ ቤት ዛሬ ባወጣው መግለጫ የአማራ ክልል ኮሚኒኬሽን ጽህፈት ቤትና የአማራ ብሮድካስቲንግ ኮርፖሬት መንግስቱን በመጣስ ሁመራን የአማራ ክልል አካል አድርጎ በማቅረብ የፕሪቶሪያ ውልን የሚጻረር ዜና ይዘው ወጥተዋል አለ። እንዲህ አይነት ዘገባዎች ለእርስ በርስ ግጭት የሚዳርጉ በመሆናቸው የፌዴራል መንግስት እርምጃ እንዲወስድ እንጠይቃለንም ብለዋል። ሙሉ ዘገባው ተጠናቅሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ ንዋያተ ቅድሳት የሆኑትን ከበሮ፣ ጽናጽል፣ መቋሚያና በቁጥር ከ10 በላይ ቅዱሳት መጻሕፍትን በኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማጅ መብቶች መመዝገባቸውንና የማረጋገጫ የምስክር ወረቀትም እንደተቀበለች አሳውቃለች። ይህም የሆነው ከቅርብ ጊዜ ወዲህ የቤተክርስቲያኒቱን ንዋያተ ቅዱሳት ባልተገባ ቦታዎች ላይ በመታየታቸው እንደሆነ ገልጻለች። አጠናቅረን አቅርበነዋል። ሌሎችም ያልተሰሙ አዳዲስ መረጃዎች አሉን። ላይክ እና ሼር በማድረግ እስከ መጨረሻው አብራችሁን ቆዩ። ትምህርት ቤቶችን የግጭት ሰለባ የምናደርግበትን መንገድ ማቆም አለብን ሲሉ ፕሮፌሰር ብርሃኑ ነጋ ተናገሩ። ከትምህርት የቀሩ 7.2 ሚሊዮን የኢትዮጵያ ልጆች ጉዳይ በጣም ሊያሳስብ እንደሚገባ የትምህርት ሚኒስትሩ ብርሃኑ ነጋ ተናገሩ። ትምህርት ቤቶችን የግጭት ሰለባ የምናደርግበትን መንገድ ማቆም አለብን ብለዋል። የኑሮ ውድነት ለበረታባቸው አስተማሪዎች የሚቋቋመው የመምህራን የህብረት ስራ ባንክ በ2018 ስራ እንደሚጀምር ተስፋ አላቸው። መንግስት ለአስተማሪዎች ለቤት መስሪያ የሚሆን መሬት ቢያቀርብ የሚቋቋመው ባንክ በአነስተኛ ወለድ ብድር የሚሰጥ ይሆናል። ፕሮፌሰር ብርሃኑ ነጋ ባንኩ በሚቀጥለው ዓመት ስራ ሊጀምር እንደሚችል ተስፋቸውን የገለጹት ትናንት ማክሰኞ የትምህርት ሚኒስቴርን የ2017 የ9 ወራት የዕቅድ አፈጻጸም በህዝብ ተወካዮች ምክር ቤት ባቀረቡበት ወቅት ነው። በህዝብ ተወካዮች ምክር ቤት የአማራ ብሔራዊ ንቅናቄ አብን ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያ መምህራን የሚከፈላቸው ደሞዝ ልጆቻቸውን ለመመገብ ለማስተማርና ልብስ ለመቀየር እንኳን የማይበቃ እንዳልሆነ ትችተዋል። ለመምህራን የሚከፈለው ዝቅተኛ ደሞዝ በስራ ተነሳሽነታቸው ላይ ጭምር የከፋ ተጽዕኖ እንደሚኖረው የጠቀሱት ደሳለኝ ትምህርት ሚኒስቴር ማሻሻያ እንዲደረግ ግፊት ማድረግ እንደሚኖርበት አሳስበዋል። ኢትዮጵያ ለመምህራን የምትከፍለው ደሞዝ በምንም መስፈርት በቂ እንዳልሆነ የትምህርት ሚኒስትሩ ብርሃኑ ነጋ አምነዋል። ነገር ግን መስሪያ ቤታቸው በተናጠል የደሞዝ ማሻሻያ ማድረግ እንደማይችል ለምክር ቤቱ ያስረዱት የትምህርት ሚኒስትሩ መንግስት ለአስተማሪዎች የደሞዝ ጭማሪ አድርጎ ችግሩን የመፍታት እድሉ የረጅም ጊዜ ህልም እንደሆነ ተናግረዋል። በተለይ በክልሎች በኩል በመንግስት መሬት ቢያገኙ መምህራን ቤት ለመስራት የሚያስችል ፋይናንሲንግ እንዲያገኙ ምን እናድርግ በሚል ሐሳብ የመምህራን ባንክ ለማቋቋም መታሰቡን ለምክር ቤቱ አስረድተዋል። እኛ ተስፋ የምናደርገው በሚቀጥለው ዓመት መምህራን የራሳቸው የህብረት ስራ ባንክ እንዲኖራቸው አድርገን ቢያንስ ሰብሲዳይዝድ የሆነ ወለድ ኖራቸው ቤት በሚሰሩበት ጊዜ ብድር እንዲያገኙ ለማድረግ እየሞከርን ነው ሲሉ ፕሮፌሰር ብርሃኑ አብራርተዋል። በትናንትናው የምክር ቤቱ ውሎ ከተነሱ ጉዳዮች መካከል በግጭት ምክንያት ከትምህርት ገበታ ውጭ የሆኑ ተማሪዎች ቁጥርና ችግሩን እንዴት ይፈታል የሚለው ይገኝበታል። ከ9 ሚሊዮን በላይ የኢትዮጵያ ልጆች በሰው ሰራሽና የተፈጥሮ አደጋዎች ከትምህርት ቤት ውጭ መሆናቸውን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በታህሳስ 2017 ይፋ አድርጎ ነበር። ግጭት፣ ብጥብጥ፣ የተፈጥሮ አደጋዎችና መፈናቀል የኢትዮጵያን ልጆች ከትምህርት ያራቁ ዋነኛ ምክንያቶች ናቸው። በሪፖርቱ መሰረት በአማራ ክልል 4.4 ሚሊዮን፣ በኦሮሚያ ክልል 3.2 ሚሊዮን፣ በትግራይ ክልል 1.2 ሚሊዮን የኢትዮጵያ ልጆች ትምህርት ቤት አይሄዱም። ከትምህርት ቤት ውጭ የሆኑ ተማሪዎችን ቁጥር በተባበሩት መንግስታት የህፃናት መርጃ ድርጅት እስከ 10 ሚሊዮን ያደርሰዋል ያሉት ዶክተር ደሳለኝ ጫኔ ቢያንስ ሰላም እስኪሰፍን ድረስ ምን እየተሰራ እንደሆነ ጠይቀዋል። ፕሮፌሰር ብርሃኑ ግን በተባበሩት መንግስታት ሪፖርት የተጠቀሰውን ቁጥር በፍጹም አላምንም ሲሉ ተናግረዋል።
ተናግረዋል። ቢሆንም 7.2 ሚሊዮን ልጆቻችን ትምህርት ቤት አለመግባታቸው በጣም ሊያሳስበን የሚገባ ጉዳይ ነው ሲሉ ተደምጠዋል። የኢትዮጵያን ልጆች ከትምህርት ገበታ ያራቀው ትልቁ ምክንያት በአገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች መሆናቸውንም አምነዋል። ፕሮፌሰር ብርሃኑ ማብራሪያ ሲሰጡ እነዚህን ግጭቶች መፍታት እንኳን ባንችል በግጭቱ ውስጥ የሚሳተፉ በሁሉም ወገን ያሉ ሰዎች ትምህርት ቤቶችን መተው እንዴት ያቅታቸዋል ሲሉ ጠይቀዋል። በግጭቱ የሚሳተፉ ኃይሎች እንዴት ነው መምህራንን የሚገድሉት? እንዴት ነው ተማሪዎች ትምህርት ቤት እንዳይገቡ የሚከለክሉት? ያሉት ብርሃኑ እንደ ህብረተሰብ አይነኬ ከሚባሉ ጉዳዮች መካከል አንዱ ትምህርት ቤት ሊሆን እንደሚገባ አስረድተዋል። በአንድ ወይም በሌላ ምክንያት የፖለቲካ ግጭት ውስጥ ልንገባ እንችላለን ያሉት ፕሮፌሰር ብርሃኑ ነጋ ነገር ግን የነገውን ትውልድ የሚገድል ያውም ራሳችን ቆመንለታል የምንለውን ማህበረሰብ የሚገድል ሲሆን በጣም ያሳዝናል፣ ያሳፍራል ሲሉ አውግዘዋል። ትምህርት ቤቶችን የግጭት ሰለባ የምናደርግበትን መንገድ ማቆም አለብን ያሉት ብርሃኑ ነጋ እኔ ወደ አንዱ እየወገንኩ አይደለም፣ ሁሉንም ነው አቁሙ ማለት ያለብን ሲሉ ተደምጠዋል። በነገው ዕለት ብሔራዊ ባንክ የ$70 ሚሊዮን የውጭ ምንዛሪ ጨረታ እንደሚያካሄድ ገለጸ። የኢትዮጵያ ብሔራዊ ባንክ ቀጣዩን በየ2 ሳምንቱ የሚካሄደውን የውጭ ምንዛሪ ጨረታ ነገ ሐሙስ ሚያዝያ 9 ቀን 2017 ዓ.ም እንደሚያካሄድ ዛሬ አስታውቋል። በዚህ ጨረታ የሚቀርበው ጠቅላላ የውጭ ምንዛሪ መጠን $70 ሚሊዮን የአሜሪካ ዶላር መሆኑን ባንኩ አሳውቋል። ፍላጎት ያላቸው ባንኮች በተሰጠው መመሪያ መሰረት በጨረታው ላይ እንዲሳተፉም ጥሪ አቅርቧል። የትግራይ ክልል ኮሚኒኬሽን መስሪያ ቤት ዛሬ ባወጣው መግለጫ የአማራ ክልል ኮሚኒኬሽን ጽሕፈት ቤትና የአማራ ብሮድካስቲንግ ኮርፖሬት ዛሬ ሚያዝያ 8 ቀን 2017 ዓ.ም ህገ መንግስቱን በመጣስ ሁመራን የአማራ ክልል አካል አድርጎ በማቅረብ የፕሪቶሪያ ውልን የሚጻረር ዜና ይዘው ወጥተዋል አለ። ይህ ድርጊት ቀላል አይደለም ያለው የትግራይ ክልል ነገር ግን ሆነ ብለው የትግራይን ህገ መንግስታዊ ክልል የአማራ ክልል አካል አድርገው ደጋግመው መጥቀሳቸውን ቀጥለዋል ብሏል። ይህ ኃላፊነት የጎደለው ድርጊት ህገ መንግስቱን የሚጻረርና የፕሪቶሪያ ስምምነትን በቀጥታ የሚጻረር በመሆኑ ተቀባይነት የለውም ሲል በአስቸኳይ መታረም እንዳለበት ያሳሰበው የትግራይ ክልል የአማራ ክልል ኮሚኒኬሽን ጽሕፈት ቤትና የአማራ ብሮድካስቲንግ ኮርፖሬት የሁለቱም ክልል ህዝቦች አብሮ የመኖር ህልውናን የሚያናጋ በቀጥታ ወደ ሌላ ግጭት የሚጋብዙ ኃላፊነት የጎደላቸው የዜና ዘገባዎችን በማረም ይህን ህገ መንግስታዊ ጥሰት በሚፈጽሙ አካላት ላይ የፌዴራል መንግስት ህጋዊ እርምጃ እንዲወስድ እንጠይቃለን ሲል ክልሉ በኮሚኒኬሽን መስሪያ ቤቱ በኩል መግለጫ አውጥቶ ተመልክተናል። የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ይጠቀሙበት የነበረው ዝነኛው ዳሽ 5 ወይም ቡፋሎ አውሮፕላን ከ37 ዓመት በኋላ ተጠግኖ የበረራ አገልግሎት እንዲሰጥ ተደረገ። ሀገር መከላከያ ሰራዊት አውሮፕላኑን ከተጣለበት ጥሻ አንስቶ ማደሱን ገልጿል። ይህን አውሮፕላን ለመጠገን ከ1 ዓመት በላይ ጊዜ መውሰዱን የገለጸው የሀገር መከላከያ ሰራዊት ለትራንስፖርት፣ ለፓራሹት ዝላይና የካርጎ አገልግሎት መስጠት ይችላል ብሏል። የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን ከሀገር ይዘው የወጡት በወቅቱ ፓይለት የነበሩት ካፒቴን ያሬድ ተፈራ በአንድ ወቅት ለአንጋፋው ጋዜጠኛ ደረጃ ኃይሌ በሰጡት ቃለ ምልልስ ስለዚህ ዳሽ 5 ስለተሰኘው አውሮፕላን ተናግረው ነበር። ዳሽ 5 ወይም ቡፋሎ አንድ ስያሜ ሲሆን ዲሃቪላንድ ካናዳ ከሚሰራቸው አውሮፕላኖች አንዱ እንደሆነ ጠቁመው ነበር። በወቅቱ የኢትዮጵያ አየር መንገድ ዳሽ 6 እና ዳሽ 5 የተባሉ አውሮፕላኖች ነበሩት። ሁሉም ዳሽ 6 አውሮፕላኖች የሀገር ውስጥ በረራ የሚካሄድባቸው የነበረ ሲሆን ዳሽ 5 የካርጎ፣ የመንገደኛ፣ የቻርተር ኦፕሬሽን ይሰራበት ነበር። ዳሽ 5 ቁጥሩ 5 ስለሚል አነስተኛ ቢመስልም በግዝፈት ግን ከዳሽ 6 ይበልጣል። ይህ አውሮፕላን በመንገደኛ ደረጃ 42 መንገደኛ የሚይዝ ነው። አሰራሩም ዲዛይኑም የተለየ ሲሆን በጣም ትልቅ 2 ሞተር አለው። በጣም ለማረፍ አስቸጋሪ የሆኑ ሜዳዎች ላይ፣ ያልተጠረጉ ሜዳዎች ላይ ማረፍ ይችላል። እንደ ወታደራዊ ኦፕሬሽንም የሚያገለግል ነው። በአጭር የሆነ ራንዌይ ኮረኮንች ላይ ሳር ባለው ሜዳ ላይ ማረፍና መነሳት ይችል የነበረ በጣም ጉልበት ያለው ስለነበር ሲሮጥ ሲንደረደር ቡፋሎ የተባለውን እንስሳ ይመስል እንደነበር አስረድተው ነበር። ዘመነ ካሴ ለኢትዮጵያ ሀገራዊ ምክክር ኮሚሽን የሚከተለውን መልእክት ማስተላለፉ ተሰምቷል። ዘመነ ካሴ ለኢትዮጵያ ሀገራዊ ምክክር ኮሚሽን መልእክት አስተላልፏል። በመልእክቱም መስፍን አርአያ የሚመራው በጥላቻ ፊቱ የተሸበሸበ ስብስብ ከአብይ አህመድ ጋር ተሰልፎ የአማራ ህዝብ ላይ ድምጽ በሌለው አደገኛ መሳሪያ በጭካኔ መተኮስ ከጀመረ 1 ዓመት አልፎታል ብሏል። ቀጥሎም የአብይ መድፍና ድሮን የመስፍን አርአያና ቡድኑ በአማራ ጥላቻ የቆሸሸ አእምሮና የጠለሸ ልብ በጋራ ተሰልፈው የአማራን ህዝብ ለመፍጀትና የህልውና ትግሉን ለማኮላሸት ሌት ተቀን እየሰሩ ይገኛሉ ብሏል። የመስፍን ቡድን ከብርሃኑ ጁላ ቡድን እኩል ወገቡን አስሮ አማራን የማጥፋት ዘመቻ ላይ ሰበር ሰካ እያለ ነው ሲልም አክሎበታል። ቀጥሎም በየቀኑ በህዝባችን ደም በሚታጠብ የአማራ መሬት ላይ ቆመው በኋላ አልተወከልንም እንዳትሉ አጀንዳ ሰበሰብን፣ አማራ ክልል ሰላም ነው ወዘተ ሲሉ ላስተዋለ ሰው የአማራ ህዝብ የጠላቶቹ ብዛት የጥላቻው ጥልቀት እያለ መገረሙም መቆጣቱም አይቀርም ነው ያሉት። በዚሁ ባስተላለፉት መልእክት እነዚህ ደመቀዝቃዛ ነገ በታሪክና በአዲስ አበባው ችሎት ፊት ከነብርሃኑ
ብርሃኑ ጁላ እኩል የሚጠሉትን ፍትህ ይጋታሉ ብለዋል። ቀጥለውም በእነዚህ የጥፋት ኮሚሽነሮች የሽበት ዘመን ስህተት ለአንድ ሴኮንድ እንኳን የሚንገራገጭ የአማራ ትግል ባይኖርም የክፋት ስራቸውንና የዘር ማጥፋት ዘመቻ ግንባር ቀደም ዘማችነታቸውን ግን ትውልዱ እየተከታተለ መመዝገብ እንዳለበት በአክብሮት እንጠይቃለን ብለዋል። በዚሁ ባስተላለፉት መልእክት ማገባደጃ ላይም መስፍን ሆይ ኮሎኔል መስፍን ማለት ልክ ይሆናል። አይንህ እያየ አይናችሁ እያየ የአማራ ህዝብ ያሸንፋል። የእናንተም አንገት በሀፍረትና በመሸማቀቅ ጉልበታችሁ ድረስ ይደፋል። ያንኑ አንገታችሁን ይዘን ህዝብና ፍትህ ፊት እናቆማችኋለን ብለዋል። ከቅርብ ጊዜ ወዲህ የቤተ ክርስቲያኒቱ ነዋያተ ቅዱሳት ባልተገባ ቦታዎች ላይ በመታየታቸው ነው ማስመዝገቡ አስፈላጊ ሆነው ስትል ቤተ ክርስቲያኗ አሳወቀች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከበሮ፣ ጸናጽል፣ መቋሚያ እንዲሁም ከ10 በላይ ቅዱሳት መጻሕፍትን በአእምሯዊ ንብረትነት አስመዝግባለች። ቤተ ክርስቲያኗ ቅርሶቹን በአእምሯዊ ንብረትነት ማስመዝገብ አስፈላጊ የሆነው ከቅርብ ጊዜ ወዲህ የቤተ ክርስቲያኒቱ ነዋያተ ቅዱሳት ባልተገባ ቦታዎች ላይ በመታየታቸው ነው ብላለች። መላከ ሰላም ቀሲስ ዳዊት ያሬድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅርሳ ቅርስ ጥበቃ ቤተ መጻሕፍትና ወመዘክር እንዲሁም ሙዚየም መምሪያ ዋና ኃላፊ ናቸው። ኃላፊው ቤተ ክርስቲያኗ ቀደምት የእምነት ተቋም በመሆኗ በርካታ የአምልኮ መፈጸሚያ ነዋያ ቅዱሳት ባለቤት ናት ብለዋል። ቤተ ክርስቲያኗ የእነዚህን ቅርሶች የባለቤትነት ማረጋገጫ ለማውጣት ነዋያቱ ከየት መጡ፣ ማንነታቸው ምንድነው የሚለውን ስታጠና ቆይታለች ብለዋል። የባለቤትነት መብት ህጋዊ ማረጋገጫ የመያዙ ዋነኛ አስፈላጊነትን በተመለከተም ከቅርብ ጊዜ ወዲህ አንዳንድ ባለመረዳትም ሊሆን ይችል ይሆናል የቤተ ክርስቲያኒቱ ነዋያ ቅዱሳት ባልተገባ ቦታዎች ላይ የመታየት ሁኔታዎች እየተፈጠሩ በመምጣታቸው ነው ብለዋል። የአእምሯዊ ንብረት መብት ከተረጋገጠላቸው ከቤተ ክርስቲያኒቱ የዜማ ነዋያተ ቅዱሳት መካከል ከበሮ፣ ጸናጽል፣ መቋሚያ፣ መስቀሎችን ጨምሮ 10 ልዩ ልዩ ማለትም የድጓ፣ የዝማሬ፣ የመዋሲት፣ የቅዳሴ መጻሕፍት የሚገኙበት ሲሆን ቤተ ክርስቲያኒቱ በአግባቡ ተመዝግበው የማረጋገጫ የምስክር ወረቀት እጄ ላይ ደርሷል ብላለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቀጣይ ለሌሎች መጻሕፍት፣ ለኪነ ህንጻዎች፣ ለአልባሳትና ለቅዱሳት ስዕላት ጭምር የአእምሯዊ ባለቤትነት መብት ለማውጣት ጥረት ላይ መሆኗን ይፋ አድርጋለች። በሰሜን ተራሮች ብሔራዊ ፓርክ ዋሊያ ሲያድኑ የነበሩ ግለሰቦች በቁጥጥር ስር ዋሉ። የኢትዮጵያ መገለጫ የሆነውን ዋሊያ በቡድን ተደራጅተው እያደኑ ሲያርዱ የነበሩ ግለሰቦች በጃናሞራ ወረዳ አስተዳደር የጸጥታ አካላትና በሰሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት ሬንጀሮች ትብብር በቁጥጥር ስር መዋላቸው ታውቋል። ዋሂድ ተብሎ በሚጠራው የፓርኩ ክፍል በተደረገ ቅኝት 2 ዋሊያ በጥይት በመግደል አርደው በአህያ እየጫኑ ያለ ተደርሶባቸው በተደረገ የተኩስ ልውውጥ 2ቱ በቁጥጥር ስር የዋሉ ሲሆን ቀሪዎቹን ወንጀለኞች ወደ ሕግ ለማቅረብ የጸጥታ ኃይሉ በስምሪት ላይ እንደሚገኝ ፓርኩ አስታውቋል። በሕግ ቁጥጥር ስር ያሉት ወንጀለኞች ላይ የወረዳው ፖሊስ ጽሕፈት ቤት የምርመራ ስራውን እያካሄደ ነው ተብሏል። በሰሜን ተራራዎች ብሔራዊ ፓርክ የሚገኘው ዋሊያ በተለያዩ ምክንያቶች ቁጥሩ መቀነሱን መረጃዎች ያመላክታሉ። ቻይና እስከ 245 በመቶ ሊደርስ የሚችል ታሪፍ እንደተጣለባት አሜሪካ አስታውቃለች። ዋይት ሃውስ ባወጣው መግለጫ ቻይና አጸፋዊ እርምጃ በመውሰዷ እስከ 245 በመቶ የሚደርስ ታሪፍ እንደተጣለባት ተገልጿል። በመግለጫው ፕሬዚዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከገቡ በኋላ የአሜሪካን ኢኮኖሚ ዳግም ለማሳደግ አሜሪካን ቀዳሚ ያደረገ የንግድ ፖሊሲ እየተከተሉ እንደሆነ የተመላከተ ሲሆን ከ75 በላይ ሀገራት ከአሜሪካ ጋር አዲስ የንግድ ስምምነት እንዲኖር ተወያይተዋል ብለዋል። በውይይቶቹ የተነሳ በሀገራቱ ላይ የተጣለው ታሪፍ እንዳይተገበር የተወሰነ ስለመሆኑ ዋይት ሃውስ ገልጾ ቻይና ግን አጸፋዊ እርምጃ በመውሰዷ እንዲተገበርባት ሆኗል ብሏል። ዋይት ሃውስ ጨምሮም ከወራት በፊት ቻይና እንደ ጋሊየም እና ጀርማኒየም ያሉ ወሳኝ የቴክኖሎጂ ቁሶች ወደ አሜሪካ እንዳይላኩ ከልክላለች ያለ ሲሆን በዚህ ሳምንት ደግሞ ለመኪና ሰሪዎች፣ ለኤሮስፔስ እና ለወታደራዊ ግልጋሎት የሚውሉ 6 የከበሩ ማዕድናትን ወደ ውጪ እንዳይላኩ ከልክላለች ብሏል። ዋይት ሃውስ ቻይና በትክክል ምን ያህል መጠን ያለው ታሪፍ እንደተጣለባት ባይገልጽም እስከ 245% ሊደርስ እንደሚችል ገልጿል።